ስድስት አይነት የመጽሐፍት ብዛትን ኦርቶዶክስ ቤተክርስቲያን እንዳሻት አንዱ ላይ 80 ያሉ ስትል አንዱ ላይ 84 ትላለች፣ አንዱ ላይ 73 ስትል አንዱ ላይ 92 ታደርገዋለች፣ አንዱ ላይ 89 ታደርገዋለች፣ አንዱ ላይ 84 ታደርገዋለች። አንዱ ላይ ደግሞ ሰቆቃ ኤርሚያስና ተረፈ ኤርሚያስ ጭራሽ የሉም። የት ሄዱ? እንግዲህ ያው ይረፉ ብለን ነው ምናምን ነገር ብለው ይላሉ። ሌሎቹ ጋር እዚህ ቆጥራሉ፣ እዚህኛው ላይ ግን የሉም። ዋይ ይባሱኑ ብሎ አንደኛና ሁለተኛ ነገስት የሚባለው መጽሐፍ ነው ያለው። ራይት ሶስተኛና አራተኛ ነገስት ከየት መጣ? ከየት ነው ያመጣችሁት? አይሁዳውያን የማያውቁትን መጽሐፍ ከየት ነው እኮ ያመጣችሁት ነው ብለን የምንለው። ይሄን ትውልድ የማይዛችሁት ሲኦል አትገቡም፣ ከእጃችሁን እናስጥለዋለን። አንደኛና ቀዳማዊ ነገስት ራይት፣ ሁለተኛ ካልዕ ነገስት ራይት። ይሄን ሁለቱን ከየት ነው ያመጣችሁት? ሳልስና ራብ አታምታታም ስልህ ወንድማል ከየት ነው ያመጣችሁት? በአይሁድ ቀኖና ውስጥ በአይሁድ የቅዱሳት መጽሐፍት ካኖን ውስጥ አሉ ወይ እነዚህ መጽሐፍቶች? የሉም፣ የሉም። ኦርቶዶክስ ተደበቁ። ጥሻ ውስጥ ነው የምከታችሁ። ተደበቁ። በአይሁድ የቀኖና መጽሐፍቶች ውስጥ ሳልስና ራብ የሚባል የነገስት መጽሐፍ አለ ወይ? የለም። ምን ላደርጋችሁ? የለም። ተደበቁ። ራብ ሳልስ ምናምን ነገር እያል ተደበቅ። ኦኬ አልበዛም እንዴ ይላሉ። በጣም ጋር ይሄን ደግሞ ጥርስ ከምላሱ አውጥቼ ጎልጉዬ አሰጣላለሁ አደባባይ ላይ። ዝም ብሎ አረብ የተገዛው ኦኬ ተደበቁ። አርባቱ ብላችሁ ያላችሁት ከየት ነው ያመጣችሁት? አይሁዳውያን በቀኖናቸው ውስጥ ራሱ እንኳን ያላስቀመጡትን አይሁዳውያን በቀኖናቸው ውስጥ ያላስቀመጡትን ከየት ነው ያመጣችሁት እናንተ? ከየት ነው ያመጣችሁት? የአይሁድ የቀኖና መጽሐፍት ብዛታቸው ወንድሞች እናቶች፣ የአይሁድ የቀኖና መጽሐፍት ብዛታቸው መረጃ ከነ ማስረጃ ከነ ጠመንጃ የብሉይ ኪዳን መጽሐፍት አቆጣጠራቸው እነሱ የሚቀበሏቸው ብዛት 24 ሲቆጠር ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም 5 በል ኢያሱ 6 መሳፍንት 7 አንደኛ ሳሙኤል እና ሁለተኛ ሳሙኤል 8 አንደኛ ነገሥትና ሁለተኛ ነገሥት ይታያል። አንደኛ ነገሥትና ሁለተኛ ነገሥት 9 ሶስተኛ ነገሥትና አራተኛ ነገሥት የታለ? ኦርቶዶክስ ተደበቅ። ወደ ጥሻ ወደ ጎሬ ግባ። የታለ? ይሄው እነሱ እዚህ የነገሥት መጽሐፍ ብዛት ስንት ይላል? መጽሐፈ ነገሥት መጽሐፍ አንደኛና ሁለተኛ። ኦኬ ስለዚህ እንቆጥራለን። 5ቱ ብሔረ ኦሪት 5፣ ኢያሱ 6፣ መሳፍንት 7፣ ሳሙኤል 8፣ ነገሥት አንደኛና ሁለተኛ ማለት ነው 9፣ ኢሳይያስ 10፣ ኤርምያስ 11፣ ሕዝቅኤል 12፣ ሆሴ 13፣ ኢዩኤል 14፣ አሞጽ 15፣ አብድዩ 16፣ ዮናስ 17፣ ሚክያስ 18፣ ናሆም 19፣ ዕንባቆም 20፣ ሶፎንያስ 21፣ ሐጌ 22፣ ዘካርያስ 23፣ ሚልክያስ 24። ተደበቅ። ኦርቶዶክስ ስትሳደብ ነው የኖራችሁት። ተደበቁ። ፀሐይ ጠልቆባችኋል።
ከየት ነው ያመጣችሁት? እነሱ በካኖናቸው ውስጥ እንኳን አልከተቱትም አይሁዳውያኑ። ይሄው እቹት ከባለቤቱ ያወቀ ቡዳ ነው እንዲሉ ቡዳነት ካልተጠናወታችሁ በስተቀር እናንተ ከአይሁዳውያኑ በልጣችሁ እነሱ አንደኛ ነገስትና ሁለተኛ ነገስትን የሚያውቁት እናንተ ግን ነገስትን 40 ብላችሁ 4 አድርሳችሁታል። ሶስተኛውና አራተኛውን ከየት ነው ያመጣችሁት? ደብተራው ሲነሽጠ የጻፈው መጽሐፍ ነው አይደል? አምጥተህ ቅዱስ መጽሐፍ ነው እናንተ ጎዶሎን ተቀበሉት እኛ ግን ሙሉ ነው ብላችሁ የምትሉን አትችሉም ስልህ እንዳንበሳ እንቆረጣጥማችኋለን በመረጃ አትችሉም። ጨርሻለሁ። መዝገቡ ወደ መዝገብ ቤት ተመልሷል። ወንድምነት አሳርግልንና እንጨርስ። ያው በቃ ሁሉ ከእጃቸው ሊበተነው ለኩ ከባድ ነው። በረከቴ ደረብን ማለት ኤርሚያስን ነው በቃ ቢባል ራሱ ይደርሳል። እህትየው እኮ ግራ ገባኝ በእውነት። ደግሞ እኮ መተው ሽምጥጥ አድርገው የሚክዱት ነገር እኮ ሽምጥጥ አድርገው አይኔን ግንባር ያርገው ብለው የሚሉት ክደት። ኦርቶዶክስ መጽሐፍ ቅዱስ እንደሌላት ታውቃላችሁ ወንድሞች እናቶች? የላቸውም። ቁጥሩም አይታወቅም። ቅድም ልጁም እንዳለን ማለት ነው ገና አይታወቅም። እኛ 80 አሃዱ መነሻችን እንጂ ገና 600 አሃዱ ሊሉልህ ይችላሉ። 600 መጽሐፍ ጨምሮ ማለት ነው። የላቸውም። ለስሟ ማስጠሪያ ቁና አሰፋች እንደሚል ያገሬ ገበሬ ያው ታምረ ማርያም የሚባል መጽሐፍ ነው ያላቸው። ለስዕሏ ስገዱ፣ ለስዕሏ ያልሰገደ ከቆመበት ስፍራ ይጥፋ፣ የሰማይ መላእክት አሜን ይበሉ ብሎ የሚል መጽሐፍ ብቻ ነው ታቅፈው የተቀመጡት እና ውዳሴ ማርያም አለ። ይሄው ነው። ከዛ ውጪ ቤተክርስቲያኒቱን በሙሉ ከጣሪያ እስከ ግድግዳዋ ድረስ ከግቢ ከቅጽሩ እስከ አጥሩ ድረስ የሞሉት እነዚህ መጽሐፍቶች ናቸው። በእንቅፋት እያነገሉ በየቦታው ላይ የሚጥሉ እነዚህ መጽሐፍቶች ናቸው። ስትሄድ በእንቅፋት እያደናቀፉ የሚጥሉ ማለት ነው። በየቀኑ ስትሄድ በእያንዳንዱ ቀን የሚነበብልህ እነዚህ መጽሐፍት ናቸው። በረከቷ ይደርብንና የእናታችን የክርስቶስ ሰሚራ ማነው? ሰሚራ ነው እንዴት ነበር? ሰሚራና ይምታታብኛል። ሳምራ ነው ሰሚራ ነው እህትዬ? ሰምራ። እሺ ያው ሰሚራና ሳምራም እኮ ያው የታላቅና የታናሽ ልጆች ናቸው ስለሚገናኙ ብዬ ነው። እሺ ግን ክርስቶስ ሰሚራ የሚሆን ወይ ጉድ እሷ ያረፈችበት ቀን ይሏል። ሶሪ ስላቋረጥኩ ከታች እየጻፈልህ ነው። መጀመሪያ ከሊቃውንቶቹ ጋር ተወያይ አለ ልጁ አሁን የነበረው ልጅ ኪዳነ ምሕረት የሚባለው እና ምን አለ መሰለህ የኦርቶዶክስ ሊቃውንት መልስ የማይሰጡ ከሆነ እኔም አልቀበላቸውም ብሏል። እና እኛ ለ10 ዓመት ጠርቷል ኤርሚ ብያለሁ፣ ጽፌለታለሁ። ታዩ ኪዳነ ምሕረት ተመላላሽ ታካሚ እኮ ነው እንዴ? ዳንያ አንዳንድ ጊዜ መድኃኒት ዶዝ አታብዛ ብየው እያበዛ ይሰጣል፣ አንዳንድ ጊዜም ደግሞ እየቀነሰ ይሰጣል። ለዚህ ነው ብዙ ሰው ቶሎ እንዳይፈወስ ሆኖ ነው። እና እሺ ኪዳነ ምሕረት እሺ ይሁና። አሁን የትኛው ሊቃውንት ላይ መጣው እኮ በሙሉ ተጠራርተው ኤርሚያስ ቤት እንዳትገቡ ነው ብለው ያሉት እነ ሊቃውንት ቀለመ ወርቅ ማለት ነው። እነ ማነው መርጌታ ኤፍሬም ማለት ነው። ቪዲዮ ላሳይህ እንዴ እንዳትገቡ እሱ ቤት እንደው በወላዲት አምላክ ህዝብ እያሳተ ስለሆነ እንዳትገቡ ነው ያሉት። ቀጥታ ቃል በቃል ቪዲዮ አለኝ፣ መድኃኒዓለም ምስክሬ ቪዲዮ አለኝ እንዴ። ስለዚህ ቤተክርስቲያኒት ውስጥ በሙሉ ተሰግስገው የሚገኙት እነዚህ መጽሐፍቶች ናቸው።
የዚች ሴትዮ መጽሐፍ ሲነበብ ሴቶች በሙሉ እንዳትመጡ፣ ተደብቃችሁም በሌላ አካውንት እንዳትሰሙ በሙሉ። አንድ ሴት እዚህ እንዳለ እህቶች ከዚህ ጀምሮ አንድም እህት የዛን ቀን ጾመኛው ነው። የዚችኛይቱ ወይዘሮ ሁለቱ ጴጥሮስ እሱ የተነበበ ቀን አንድም ሴት እንዳይኖር፣ ያላገቡም ወንዶች እንዳይኖሩ። ግልጽ ነው። አማርኛዬ ተናግረናል። ማስታወቂያ ቀንደ መለከት ነፍተናል። ይሄን ተላልፎ የመጣ ደሙ ደበከል ብለው ምን ቁርባን አለ እንደ ኤርሚ ምን አለ? መሲ አንቺማ አትችይም። አንደኛ ልጅ ነሽ፣ አላገባሽም፣ ከዛ ላይ ሴት ነሽ። የእያንዳንዳችሁን ፊት ይህን መጽሐፍ ሳነበው የእያንዳንዳችሁ ፊት ከፍታችሁት ባየው ደስ ይለኛል። የሚሰማችሁ ስሜት ከዛ ጴንጤ ሁሉ በወረሃ ሰኔ ምሽግ አስገባለሁ በኢየሱስ ስም። ይሄ መጽሐፍ ሰባት ቀን ጾም ጸሎት ዘግተህ እኔ እኮ ውስጥ ድክ እኮ አድርጎኝ ስሜቴን እኮ እንዴት እንደሚገለባብጡት አንድ ያስቀኛል፣ አንድ ያናድዱኛል። መጽሐፍቶች ውስጣቸው ከተጻፈው ነገር የተነሳ ህዝባችን በእነዚህ ነው የሚያምነው። ወንድሞች እናቶች፣ መጽሐፍ ቅዱስ እንኳን እንደዚህ አልተጠረዘም። ወንድም ማለት መጽሐፍ ቅዱስ እንኳን የተሰራበትን ልባጤው እንዴት እንደሚያምረው መጽሐፉ ውጭውን ስታዩ ዋው ይታያል። ውስጡን አፍንጫህን ይዘህ እንደዛ እንደ ኤችአይቪ ማስታወቂያ ጆሮዬም አይስማ አይኔም አይ አንደበቴም አይናገር ብለህ ሶስቱንም ዘግተህ ነው የምትሄደው። ኤርሚዬ ግን እኮ መጽሐፍቶቹ ሲታዩ እንዴት እንደሚያምሩ እንትናቸው ከለራቸው ምናምን ውስጣቸው ነው እንጂ ደግሞ በከለርማ ሴቶችን እንዲያማልሉ ተደርገው ነው የተጻፉት። ራሱ ያበዱ የሴት ከለር ነው ያላቸው። አንዳንዶቹ ሴቶች የምትወዷቸው ከለሮች ማለት ነው። የለም በፍጹም አላነብም። እጣኔ ይዛችኋል እንጂ አላነበውም። ይሄን መጽሐፍ ቀስ ብዬ ነው የማነበው። ቀስ ብዬ የዓመት ዋልት አነበዋለሁ። አንብብልን ይላሉ ኦርቶዶክስ ያርገታቸው። አላነብም፣ መብት አለኝ። ገዝታችሁ አንብቡ እና የቤተክርስቲያንን ጉድ ያኔ ታውቃለህ። ለምትሰሙ ግን ወንድሞች እናቶች ኢየሱስ ይሻላችኋል። ግድ የለህም ወንድም ዓለም ስማኝ። እኩለ ሌሊት ነው እኔ ጋር ወንድሞቼም ጋር ረጅም ሰዓት ነው ከኛ ጋር የተቀመጡት። ኦኬ 7 ሰዓት ከ36 ደቂቃ ተቀምጫለሁ እዚህ ላይቭ ላይ። ይሄን ያህል ሰዓት የተቀመጥነው ወገኔ በሰው ሃይማኖት ላይ ለመቀለድ አይደለም። እነሱ ትውልዱ ላይ ቀልደው ገሃነመ እሳት ይዘውት ሊገቡ ከወሰኑ እኛ ደግሞ ህዝቡ ወደ እግዚአብሔር መንግስት እንዲገባ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን እሱም በማመን ከዘላለም ፍርድ እንዲድኑ ስለሱ ስለ ጌታዬ ስለ ኢየሱስ ክርስቶስ
የሚናገሩትን የብሉይ ኪዳን መጽሐፍት እሱ ራሱ እንደተናገረ ባለቤቱ በመጽሐፍት የዘላለም ሕይወት ያለ ይመስላችኋል እነሱ ስለኔ የሚናገሩት ብሎ እንዳለ ስለሱ የሚናገሩ የብሉይ ኪዳንና የአዲስ ኪዳን ቅዱሳት መጽሐፍትን አንስታችሁ 66 ውስጥ ትንፋሰ እግዚአብሔር ያለባትን መጽሐፍ ቅዱስ ብሉያትና አዲስ ኪዳንን አንብባችሁ ክርስቶስ የእግዚአብሔር ልጅ ለኛ በደልና ኃጢአት ምን አይነት መከራ እንደተቀበለ በስሙ በማመናችን ደግሞ ምን አይነት እረፍትን እንደሚሰጠን እንደምናገኝ የነገሩንን ነቢያት የነገሩንን ሐዋርያት የጻፉትን አንብባችሁ ከዘላለም ፍርድ እንድትድኑ በእግዚአብሔር ልጅ ላይ ባለ እምነት ከእግዚአብሔር ቁጣ ቀን እንድትሰወሩ ዛሬ ተብሎ በሚጠራበት ቀን ወደ ጌታ እንድትመጡ እነዚህ መጽሐፍት ተው፣ መጽሐፍ ቅዱስን አንሱ። እሺ ኪዳነ ምሕረት እሺ ቴንኪው እሺ ሶሪ ቅር ካለ ማለት ነው። እና መጽሐፍ ቅዱስን አንብቡ። በቃ ብራዘር ምንም አማራጭ የለም። መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስን አንብብ። የምትጠቀመው አይኖችህን የሚከፍተው የሰራዊት ጌታ እግዚአብሔር መጽሐፍ ቅዱስን ስታነብ ነው። ኢየሱስ ክርስቶስ አምላክነቱ ግልጽ ሆኖ ከተፈጠረው ከዓለም ፍጥረት ጀምሮ ግልጽ ሆኖ ይታያል ብሎ እንዳለ በሮሜ መልእክት ላይ በቃ በፈጠረው ፍጥረት ላይ በሰማያት በዩኒቨርሱ ላይ በፀሐይ በጨረቃ በከዋክብት በባህር በየብስ በተራሮች በወንዞች በኮረብቶች በታናናሾች በታላላቆች በወንዶች በሴቶች በባሪያዎቹ ላይ በዱር እንስሳ በቤት እንስሳ ብቻ በምትለው ሕያዋንም ግዑዛንም በሆኑ ፍጥረታት ላይ ግልጽ ሆኖ ይታያል። ይህንን እውነት የምታውቀው ይህንን እውነት የምታገኘው መጽሐፍ ቅዱስ ላይ በግልጽ ሆኖ ተጽፏል። ኦኬ የትኛውን ቦታ ላይ መጽሐፍ ቅዱስን ስታነብ እግዚአብሔር በሰራው ታሪክ ውስጥ እግዚአብሔር በሰራው ባለፉት ትውልዶች ውስጥ ሰዎችን እግዚአብሔር በየዘመናት መካከል ተጠቅሟል። ኦኬ ተጠቅሟል። ሄኖክን፣ ኖህን፣ አብርሃምን እንደዚህ ይስሐቅ፣ ያዕቆብን፣ ዳዊትን፣ ሳሙኤልን፣ ሙሴን እንደዚህ በዘመናት ሲያልፍ መንገዱን ሲያልፍ እግዚአብሔር በትውልድ መካከል እያለፈ ሲመጣ ትውልድን እያስነሳ ተጠቅሞባቸዋል። እነሱም በድካማቸውም በብርታታቸውም ጌታን አገልግለው አልፈዋል። አንድም ቦታ ላይ ግን በአብርሃምም ዘመን አዳኙ እግዚአብሔር ነው። አብርሃም አዳኝ አልነበረም። በኖህም ዘመን እግዚአብሔር ነው አዳኙ። ኖህ አልነበረም አዳኙ። ጻድቅ ሰው አይደል? እንደ ኖህ ማን አለ ደግሞ? ያም ጻድቅ ሰው። በኢዮብ ዘመን ጻድቁ አዳኙ እግዚአብሔር ነው። ኢዮብ አዳኝ አልነበረም። ጻድቅ ሰው አለ? እግዚአብሔር ስለ ጽድቁ የመሰከረላቸው ሰዎች ናቸው እነዚህ ሰዎች። ልብ በል። በንፉቅቅ ብትሄድ አንተ በጣም መከራ ተቀብላ እንትና የምትባለዋ ሰማዕት ስለኛ ስትል ፀጉሯን ተላጨች፣ አንጎሏ ፈሰሰ፣ ቅንድቧን ተላጨች ብለህ የምትለው ሴትዮ ምንም የከፈለችው መከራ የለም። ኢዮብ ስለ እግዚአብሔር እኮ በሰይጣን ተፈትኖ ልጆቹን ወደ ጉድጓድ ከቷል። ሁሉን ገሎበታል። ታውቃለህ? ልጆቹ ሁሉ ሞቶበታል። የነበረውን ሀብትና ንብረት ሁሉ አቶ ባዶ እጁን አጨብጭቦ በቁስል ተወርሶ በገል እያከከ ነበረ። እግዚአብሔር ለዚህና ለሰይጣን ፈተና ተላልፎ እንዲሰጥ አድርጎ ጻድቁን ይሄንን ሀል ታምኖበት ነበር። ፍጹምነቱን ይዞ ተገኘ። ሚስቱ ብቻ እንኳን ቀርታ ሚስቱ እንኳን ክዳው ማለት ነው። ማን ነው አሁን ከቅዱሳን እንደ ኢዮብ መከራን የተቀበለ? ወደሱ እንኳን አትዞርም ብራዘር። እግዚአብሔር በጽድቅ ሕይወቱ የመሰከረለት ሰው ማለት ነው። ኢዮብ ያድናል? አያድንም። መከራ ስለኛ የተቀበሉ ተንገላተው በውሃ ውስጥ ተዘፍዝፋ ስትጸልይ አሳ የሆዷ መመላለሻ ሆነ ይላል። እኔ ሁሌ እንደምናገረው ለምን እንትን ሻርክና ዶልፊን ለምን አይጨፍርባትም? በክርስቶስ ሰምራ ሆድ ውስጥ አሳ ተመላለሰ። አሳ በመቃጠን እያወጣሁ እንበላለና ታዲያ ብናገኝ ምን ይሁን ሊበላ ነው? ስለኔ አሳ በሆዷ መመላለሻ አጥንቷ ስጋዋ አልቆት አጥንቷ ደርቆ ምናምን ነገር ብሎ ይላል። ዋይ ለኔ እኮ ለኔ ለኤርሚያስ የታቀኝና እኔስ የታቃትና አያ እኔን የሚያቀኝ ከጥንት በማህፀን የሰራኝ ራሱንም ሲገልጥልኝ ያወቅኩት አይኖቼ ሲከፈት ያየሁት የመጀመሪያው ውዴ የመጨረሻው መደምደሚያ ኢየሱስ ነው። አለቀ። ብጮ ደስ ባለ ነበር። እኩለ ሌሊት ነው። አለቀ አልኩ። መጀመሪያዬም መደምደሚያዬም ኢየሱስ ክርስቶስ ነው። እሱ የህይወቴ ባለቤት ነው። የህይወቴ ሰሪ ነው። የእጆቹ ስራ ነኝ። በእናቴ ማህፀን ጠፍጥፎ የሰራኝ እሱ እኮ ነው ብዬ የምልህ። እነዛ ጠፍጥፈው የሰሩኝ ቅዱስ እጆቹ ስለኔ ሲል ተቸነከሩ በደረቅ እንጨት ላይ እኔን ለማዳን ሲል። ግልጽ ነው።
መተህ ፀጉሯን ተላጨች አትበለኝ እሺ አትበሉን መንፈሴን አታበሳጨው መተህ አትበለኝ የማንንም ፍጡር ሰብስበህ ማለት ነው ነውር እኮ ነው የብልግናው ጥግ እኮ በጣም ጣሪያ እኮ አለፈው ወንድሞች እናቶች ዝም ስንላቸው የሆነ ቦታ ላይ የሚያቆሙ መሰለ እንዴ አርሴማ የምትባል ሴትዮ ከዛሬ 20 ዓመት በፊት አትታወቅም ነበር ኢትዮጵያ ውስጥ ገና ሳትወለድ አሉ አባ ገብረ ኪዳን ገና ሳትወለድ በትንቢት የአርሴማ ታቦት ተብሎ ባልተወለደችበት ጊዜ ታቦት ተቀርጾላት ነበር ኢትዮጵያ ውስጥ አሉ አርሴማ የነበረችበት ዘመን በጣም ሩቅ ነው በታሪክ ውስጥ አንብቤዋለሁ ገድሏም ላይ ስለተጻፈ እና ገና በትንቢት ማን ነው ትንቢቱን የተናገረላት ኢሳይያስ ወይስ ኤርሚያስ ሕዝቅኤል ወይስ ማና የትኞቹ ነቢያት ናቸው ትንቢት የተናገሩት አይ የበቁ አባቶቻችን ገዳማውያን ይሄ ጉርጥና ጃርት ይዘንባል ይፈሳል እመቤቴ በዝልካኛ ላይ ጣል አድርጉልኝ ብሎ ቢጫ ልብስ ለብሶ ሰውነቱን በመቁጠሪያና በሰንሰለት የሚደበድብ የጫካ ሽፍታ ነው እግዚአብሔር ልኮኛል ብሎ የሚል እነሱ ብለው ማያውቁም እግዚአብሔር ልኮኛል ብለ እመቤቴን ቸላከችኝ አርሴማ ላከችኝ ተክልዬ እንደዚህ ብለው ተገለጡልኝ እያሉ ማለት ነው ህዝብን ገደል የከተቱ አንዱ አትታወቅም ነበር አርሴማ የምትባለው ሴትዮ ከኋላ የመጣ አይና ወጣ እንዲሉ ይሄው ኢትዮጵያ ውስጥ አሁን ሰርዶ ስር ይሰዳል የሚባል አለ እኔ በተወለድኩበት አካባቢ ከሳር ውስጥ እጅግ አደገኛ የሆነ ሳር የሳር ዝርያ ነው ሸንኮር ሳር የሚባል አለ ቀጤማ ሳር የሚባል አለ ግቻ ሳር የሚባል አለ አክረማ ሳር የሚባል ነገር አለ ይሄን እረኛ እኮ ነው እግዚአብሔር እንግዲህ አምጥቶ የሚናገር ማለት ነው ከዛ ደግሞ ሰርዶ ሳር የሚባል አለ ይሄ ሰርዶ የሚባለው ሳር አንድ መሄድ ከጀመረ ቶሎ ሰርዶ ካልተነቀለ መሬት ከያዘ አይለቅም እንደው ምን ይላሉ ያገሩን ሰርዶ ባገሩ በሬ የሚባል ነገር ሰምታችኋል ሰርዶ አሁን ብዙ ሰው አያውቅም ምንድነው ሰርዶ እንትን እንደ ቦምቦሊኖ ተቆራጭ ኬክ አይነት ነው ብሎ ሊል ይችላል አንዳንዱ ማለት ነው ከተሚዎቹ እንደነ ማን ነው ማን ልናገር ነበር ኦኬ ኤኒዌይ ነገር አለኝ አይደል ሰርዶ ብቻ ሰርዶ ሳር ማለት ነው እነዚህ ገድላት ድርሳናት እንደ ሰርዶ ሳር ኢትዮጵያ ውስጥ የማናቃቸው ሰዎች ሁሉ ጭምር እንዴት አስቸጋሪ ሳር እንደሆነ ወንድሞች እናቶች ልክ እንደዚህ እንደ ሸንኮራ አገዳ አንጓ አለው እና አንጓው ካፈሩ ሲገናኝ ሲያድግ አንጓው ሲገናኝ አንጓው ላይ ስር ያወጣል በእያንዳንዱ አንጓ ላይ ስር ያወጣል ስሩ በዛ ይሰዳል ስንት ሲያቃል ሰርዶ ሳር እኔ እኮ አንዳንዴ የእርሻ ማስተማሪ የጂኦግራፊ ማስተማሪ የታሪክ ማስተማሪ ሲሆን ሲቃጣኝ በቃ ስንት ሲያቃል ሰርዶ ሳር እስቲ እዚህ 77 ቁጥር ጻፉ አበባ ታውቂያለሽ አይደል ቴንኪው እንደኔ የገጠር ልጅ ነች ማለት ነው ዘሉሉ አይታዩ እትዬው አንቺማ እናቴ የከተማ ሞልቃቆች የታውቃላችሁ መሲ ኦኬ ብዙ ሰው የሚያውቃለ ማለት ነው እኔ ከተሞቹን አልጠየቅኩም እናንተ እንግጫ ሳር ምናምን ነገር ከኦሮሚያ አካባቢ ላይ ገበሬዎቹ ምናምን ነገር አምጥተው ሲሸጡ እንግጫ ሳር ምናምን ነገር ወይ ደግሞ ሰሜኑ አካባቢ ላይ አሸንዳ የሚባለው ጭፈራ የሚያርጉት እንደዛ እንግጫ ሳር ምናምን ነገር የሚባለው እሱ ኦኬ ብዙ ሰው አለ የሚያውቅ ሰርዶ ሳር ማለት ነው ሰርዶ ሳር ማለት በጣም አደገኛ የሆነ ሳር ነው አንዴ መሬት ላይ ከተንሰራፋ ስናርሰው እንኳን ራሱ በሮቹን እንዴት እንደሚያስቸግር ማረሻ ከገባ ለመንቀል ራሱ እንኳን ይከብዳል አንዳንድ ቦታ ላይ በጣም ተደራርቦ ከመሆኑ የተነሳ በጣም አቅም ጉልበት ይጠይቃል እና ሰርዶ ሳሩ እንዳይንሰራፋ ቶሎ ነው የምንነቅለው እየነቀልን በመናር ሰዓት ላይ እየነቀልን በደንብ እያራገፍን ከተደበቀም እንደዛው ነው የሚሄደው እና መሬት ይይዛል ማለት ነው አሁን ህዝቡን ጥፍንግ አድርጎ እንደ ሰርዶ ሳር እና እንደ አሽክላ አረግ የያዙ እነዚህ መጽሐፍቶች ናቸው ገድላት ድርሳናት ለዚህ ነው ወደ መጽሐፍ ቅዱስ ነው ብለህ ስትላቸው አንመጣም እኛ መጽሐፍ ቅዱስ ብቻ አንልም ታዲያ እኛ በገድላት ድርሳናት ማነው በቀኖናና በትውፊት መጽሐፍት እናምናለን አሉ ኦኬ ጥሩ
እኛ እንደናንተ እንደ ሉተር መጽሐፍ ቅዱስ ብቻ አንልም አሉ። ኦኬ መልካም። ስለዚህ በመጽሐፍ ቅዱስም በራሳችሁ መጽሐፍት እናወራችሁ ብለን ስንል አይ እነሱ ለመከራከር አይደሉም። ወዴት ነው የምትንሸራተተው? ወይ በወጣቶቹ ንግግር ወዴት ነው የምትሸበለለው? በመጽሐፍ ቅዱስ ብቻ አላምንም ብለህ ካልክ በቤተክርስቲያን መጽሐፍቶች በሙሉ እናወራችሁ። አይሆንም። ጥሪ ስንጠራቸው የሌላኛውን ጥሪ ያሰርዛሉ፣ እነሱ ደግሞ ጥሪ አቅራቢ ይሆናሉ። እና ዳዋ ሲመታ የተደበቀው ሁሉ ከዳዋ ውስጥ ይወጣል ማለት ነው። ገድላት፣ ድርሳናት፣ ታምራት ማለት ዳዋ ማለት ነው። ዳዋ ማለት ጥሻ ማለት ነው። ቀበሮም ጅብም ምንም ነገር ወደ ጥሻ ውስጥ ገብቶ ነው የሚደበቀው። መጽሐፍ ቅዱስ አንብቡ። ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ሞቷል። የሱ ሞት መቻነሰና ነው ብራዘር እንትና እግሯን ተቆረጠችልኝ ብለህ የምትለው? የሱ ሞት መቻነሰና ነው እንትና አይኑ ጠፋልኝ ብለህ የምትለው? የሱ ሞት መቻነሰና ነው ጊዮርጊስ ስለኔ 3 ጊዜ ሞቶ ተነስቶልኛል ብለህ የምትለው? በወንድም ማለት በቂ ነው። ኢየሱስ ከበቂ በላይ ያቀረበልን መስዋዕት በቂ ነው። አምላክነቱ፣ አዳኝነቱ፣ ጌትነቱ፣ ወንድምነቱ ወንድሞች ብሎ ሊጠራ አያፍርብንም እኮ ይላል። ወዳጅ አለን፣ ዘመድ አለን፣ ወገን አለን። ከአብ ቀኝ ወዳጅ አለን፣ በስጋ የተዛመደን እኛን ወክሎ ስለኛ ቀዳሚ ሆኖ በሰማያት ባለች መቅደስ ውስጥ የዘላለም ቤዛነትን አግኝቶ እንደ ብሉይ ኪዳን ካህናት በኮርማዎች በፍየሎች በጥጆች ደም ሳይሆን በገዛ ደሙ ወደ ምድራዊቱ ድንኳን ሳይሆን በሰማያት ወዳለችው ወደ አማናዊቷ ወደ ሆነችው ድንኳን አሁን ስለኛ ይታይ ዘንድ ገባ ይላል። ዋው! ኢየሱስ ጌታዬ፣ ዋው! ኢየሱስ ቤዛዬ፣ ዋው! ስለኔ ይታይ ዘንድ አየ። ዘመድ አለኝ ከአብ ቀኝ፣ እኔን መጥቶ የተዛመደ እኔን የሆነ እኮ እኔን የሆነ ከኃጢአት በስተቀር እኔን የሆነ እኔ ደካማ ነኝና ይህንን ደካማ ስጋ ለበሰ። እኔ እራባለሁ፣ እሱ ተራበ። እኔ እጠማለሁ፣ እሱ ተጠማ። እኔ አዝን ነበር፣ እሱ አዘነ። እኔ አለቅስ ነበር፣ እሱ አለቀሰ። ስለዚህ ድካሜ የሚገባው፣ ረሃቤ የሚገባው፣ ጥማቴ የሚገባው አምላኬም ብዬ የምለው ወዳጄ ብዬ የምለው ከወዳጅ ይልቅ አብልጦ የሚጠጋጋ ወዳጅ፣ ፍቅርን የተሞላ ምሕረትን የተሞላ ታጋሽ ሊቀ ካህን፣ ቸር፣ የሚምር የታመነ ጻድቅ የሆነ እንዲህ አይነት ጌታ፣ እንዲህ አይነት ዘመድ፣ እንዲህ አይነት አምላክ፣ እንዲህ አይነት አባት፣ እንዲህ አይነት እረኛ፣ እንዲህ አይነት ንጉሥ፣ እንዲህ አይነት ቤዛ የት ይገኛል? የት ይገኛል? ወንድሞቼ እናቶቼ፣ የትም። ቅብዝብዝነቴን አጣሁት ከላይ መንፈስ ቅዱስ ገዛው አይደል ብሎ ያለው። ቅብዝብዝነቴን ከሌላ ያጣሁት ኢየሱስን የተቀበልኩ ቀን ነው። አንቺም፣ አንተም፣ እኔ ሁላችንም የእግዚአብሔር ልጆች ቴንኬን አባት ቅብዝብዝነቴን ያጣሁት ወደ ነፍሴን እረኛና ጠባቂ ስመለስ ነው። አንተም፣ አንቺም፣ እኔ እረፍ አለን በጌታ። ለዘላለም ስምህ ይባረክ የኔ አባት። ቴንኪዩ ጌታዬ። ስጋዬ ድክም ብሎ ቢልም ውስጤ ግን አይደክምም። አንተ እንደዚህ ስላደረከን ስለ አንተ በጎነት፣ አዳኝነት ስንናገር ብንውል ስፒሪታችን፣ መንፈሳችን ይቃጠልብናል፣ ደስ ይለናል። አልቅስ አልቅስ ይለኛል፣ ሳቅ ሳቅ ይለኛል፣ ዘምር ዘምር ይለኛል። በቃ እውነት ወንድሞች እናቶች የሚያረጋውን አሰጣው ብለው እንደሚሉ ማለት ነው። በቃ በጌታ ፊት ኢየሱስ እኮ ጌታ እኮ ብዬ ሳልጨርስ አይኖቼ በእንባ ይከደናሉ። ቀጥ ያለውን ቃል መናገር ያቅተኛል። ጌታ እኮ
ጌታ እኮ ለእኛ እኮ የዓይናችን ማረፊያ ነው። ሌሎች አማራጭ አላቸው። ሌሎች አማራጭ አላቸው። የዓይኔ ማረፊያ ነች፣ የዓይኔ ማረፊያ ነው፣ የዓይኔ ማረፊያ ናቸው ብለው የሚሏቸው ብዙ አዳኞች አሏቸው፣ ብዙ ቤዛዎች አሏቸው፣ ብዙ ተስፋ አላቸው፣ ብዙ የሚታመኑባቸው የሚጠጉባቸው፣ ብዙ የሚጠለሉባቸው ጥላ ከለላ የሚያደርጓቸው አሉ። ግን በሙሉ የተቀጠቀጠ ሸምበቆ ናቸው በሙሉ። ኢየሱስ እኮ ለእኛ የዓይኔ ማረፊያ ነው። ሌላ የለኝም ከሱ ውጭ፣ ሌላ የለንም ከሱ ውጭ። የወንጌል አማኞች ወንድሞችና እህቶቼ፣ ጴንጤ ያለ ኢየሱስ ማንም የለውም። ያለ እግዚአብሔር አብ ወልድ መንፈስ ቅዱስ ማንም የለንም። እግዚአብሔር እኮ ለእኛ የዓይናችን ማረፊያ ነው። እግዚአብሔር እኮ ለእኛ የህይወታችን ጀማሪና ፈጻሚ ነው። እግዚአብሔር እኮ ለእኛ ትንፋሻችንና መንገዳችንን በእጁ የያዘ የሰራዊት ጌታ እግዚአብሔር ነው። እግዚአብሔር እኮ ለእኛ መነሳታችንን መቀመጣችንን ያውቃል። ያልተፈጠሩ ቀኖቻችንን ሁሉ ያውቃል። የዘመናችንን ቁጥር በእጁ የያዘ ነው። እግዚአብሔር እኮ ለእኛ በእኛ ቤት ደግ ነው። በእኛ ቤት ቸር ነው። በእኔ ህይወት ውስጥ እኮ ቸር ነው። ቸር ነው ወንድሜ። በእህቶቼ ህይወት ውስጥ እኮ ቸር ነው። የእግዚአብሔር ደግነት በቤታችን በህይወታችን አይተነዋል። እንደሱ ያለ ታማኝ ማን አለ? እንደሱ ያለ አባት ማን አለ? እንደሱ ያለ የሚራራ ማን አለ? እንደሱ ያለ ለሚመኩበት የሚያስመካ ማን አለ? እንደሱ ያለ እና ለብራዘር ጥራሊ በላይ በሰማይ በታች በምድር የተፈጠሩ ፍጥረታት መላእክት አልከኝ፣ ሚካኤል ገብርኤል አልከኝ፣ ከእግሮቹ በታች ናቸው። ሱራፌል ኪሩቤል ምናምን ነገር አልከኝ፣ በሙሉ እግሮቹ በታች ናቸው አልኩ። አብርሃም፣ ይስሐቅ፣ ያዕቆብ፣ እንትና ሳሙኤል፣ ማርያም ምናምን ነገር አልከኝ፣ በሙሉ ከእግሮቹ በታች ናቸው። ራሷ የጌታችን እናት ቅዱሳን መላእክት ሁሉ ወድቀው የሚሰግዱለት አንድ ቅዱስ ስም አለ፣ ኢየሱስ ክርስቶስ። ቴንኪው አባት፣ ቴንኪው አባት። እንዴት አይነት ጌታ ነው! የቀመሰ ብቻ ያውቀዋል። የተነካ ብቻ ያውቀዋል። ወንድሞች እናቶች፣ የተነካ ብቻ ያውቀዋል። ይህን ፍቅር የቀመሰ ብቻ ያውቀዋል። ይህን ቸርነት የቀመሰ ብቻ ያውቀዋል። ሌላው አያውቀው። ወንድሞች እናቶች፣ ሌላው አያውቀው። አስገድዶ ሰዎች ውስጥ የመጨመር ቢሆን ኖሮ እኔ የገባኝን የጌታን ፍቅር እየወሰድኩ ሰዎች ውስጥ ብጨምር ደስ ባለኝ። ግን እሱ ራሱ ነው የሚያደርገው። የቀመሰ ብቻ ያውቀዋል። ስጠራው ያልሰለቸኝ ሊሰለቸኝም የማይችል ስም እየጠራሁት የሚጠማኝ እየጠራሁት የሚርበኝ ኢየሱስ ክርስቶስ። ቲንካባይ በጽድቄ በእውቀቴ በዘሬ በትውልዴ በትምህርቴ ላይ የማልችለው ጌታ እንዴት የዋህ ነህ፣ እንዴት ትዕግስተኛ ነህ፣ እንዴት ታጋሽ ነህ፣ እንዴት ፍቅር ነህ። እኔ ቤት መጥተህ እኔ ህይወት ውስጥ መጥተህ እኔ እንዳቅህ ስታደርገኝ ቴንኪው ጌታዬ፣ ቴንኪው ጌታዬ። እህቶቼ ወንድሞቼ እንዲያውቁ ራስን ስትገልጥልን ከዚህ የበለጠ ማን አለ? ማን ያምነናል? አሁን ቅዱስ አባት እግዚአብሔር አብ ልጁን ኢየሱስ ክርስቶስን ገለጠልን። ኢየሱስን አወቅነው ብለን ስንል ለብዙዎች ሞኝነት ነው፣ ለብዙዎች ድፍረት ነው። አንተ እዚህ ከተማ ውስጥ ደሞ አለማፈርሽ ብለው ይኑላል። ማን ያምናል? ማን ያምናል? እግዚአብሔር እኛ ቤት ደግ ነው። እግዚአብሔር እኛ ቤት ሙሉ ነው። እኛ ቤት ብያልኩት ጴንጤው ቤት ሙሉ ነው። በቂያችን ነው። ሌላ ምንም አንፈልግም። ኢየሱሴ ምስክር እኮ ነው አልኩ። ምንም አያስፈልግም። በአፍንጫ ይውጣ ከሱ ውጭ ሌላ አዳኝ ብፈልግ
ቃል ለምድር ለሰማይ የአባቶቼ የኤልያስ አምላክ ምስክር ይሁን። ቃል ለምድር ለሰማይ በቃ ያ እሳት ነክቶኛል። ያ እሳት ነክቶናል አይደል? የፍቅር እሳት። ጌታ ይወደዳል። ጽኑ በጌታ ሲነዘንዟችሁ እኔ በቃ እንደዚህ እያሰቃዩኝ ከምታው ለምን ኢየሱስ ክርስቶስን አልተውምና ዝም አያቴም እናቴም አጎቴም ከሚጨቀጭቁኝ ከነሱ ንዝናዜ እንዳመልጥ ብላችሁ የምታፈገፍጉ የወንጌል አማኞች ካላችሁ ጽኑና ቆሙ። እሺ ሌላው በሙሉ ይጥፋ ኢየሱስ ከሚጠፋ። እናቴ ነው የምልህ። እናት አባት ወንድም እህት ምናምን ነገር አልከኝ እኔ ጉዳያቸው ነው አልኩ። ኢየሱሴን ከማጣው ተውላቸዋለሁ። አይ አይሆንም እሱን ተው ብለው ከሚሉኝ እኔ እሱን ከምተው እነሱን ብተው ነው የሚቀለኝ። ጌታዬ ኢየሱስ ምስክር ነው። ቴንኪው አባዬ፣ ለዘላለም ስም ይባረክ። እናመሰግንሃለን። በቅዱሳን ርስት በብርሃን እንድንካፈል ያበቃሃን የጌታችን የኢየሱስ ክርስቶስ አምላክና አባት የሆንክ ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የምትኖር በዘላለም ተራሮች ላይ ሆነህ ግን በድንቅ የምታበራ የአባቶቻችን አምላክ ራስን በልጅ በክርስቶስ ኢየሱስ ስለገለጥክልን አንተን እንድናውቅህ ልጅ መጥቶ ስለተረከልን አባቴ እያለ ስላንተ ነገረን፣ ተረከልን። የሰሙ አባቶቻችን ሐዋርያት ጻፉልን። የጻፉት እውነት 2000 ዘመን አቆራርጦ እኔ እጅ ላይ ደረሰ፣ እህቶቼ እጅ ላይ ደረሰ፣ ወንድሞቼ እጅ ላይ ደረሰ። እነዚህ የተባረኩ ጴንጤዎች መጽሐፉን አንሳና አንብባሉኝ። አነበብኩት መጽሐፍ ቅዱስን። ሳነበው ውስጤ በፍቅር እሳት ተቃጠለ፣ ኃጢአተኝነቴ ታወቀኝ። አንተ ስለኔ ሆንከውን ግልጽ ሆኖ የተጻፈው ነገር ሕይወቴን ገብቶ ሲመሰቃቀለው ታወቀኝ። ጠጣሩ ልቤ በፍቅር እንዲሸነፍ ሲሆን አየሁትኝ። ስለ ባሪያ ስለ ነቢዩ ስለ ኤልያስ ተሰብኮ ያንተን ማዳን ያንተን ክብር ያንተን ቅናት ያንተን እሳት በዛ ሰው ውስጥ እግዚአብሔር ሆይ በቃልህ ብርሃን በኩል በልቤ ላይ ያለ ጨለማ ሲበራ አየሁ። በቅዱስ አጠራር ጠራኸኝ። እጅግ አድርጌ አመሰግንሃለሁ። እህቶቼና ወንድሞቼን ጠራቸው። እጅግ አድርገን እናመሰግንሃለን። ይሄ በገንዘብ ቢተመን ምን ከፍለንህ ልጆችህን እንሆን ነበር? ይሄ በእውቀት ቢሆን ምን አድርገን ምን ተምረን ምን አምጥተን ከዚህ ምድር ምን ተምረን ምን አውቀን የትኛው ዩኒቨርሲቲ ትምህርት ቤት አንተን ያስደስታል? ዋው ከካሊፎርኒያ ነው የተመረቀው አንተኛው ይገባል ብለህ አትልም። የምድራዊ እውቀት ዓለም በጥበቧ እግዚአብሔርን ስላላወቀች በስብከት ሞኝነት እንዲድኑ የዚህን ዓለም ጥበብ ሞኝነት ልታደርግ እኔ ቤት መጣህ፣ እህቶቼ ቤት መጣህ፣ ወንድሞቼ ቤት መጣህ። ለመንገድ ለጎዳና ፍለጋ የለውም። ሰውን ስትመርጥ አባ ሰውን እንደሚያይ አታይም። ቴንኪውን አባት እህቶቼ ቤት መጣህ። መረጥካት እህትየውን መሲን መረጥካቸው እህቶቼን ወንድሞቼን። ለዘላለም ሕይወት ጠራሃን። ከድቅድቅ ጨለማ አወጣሃን። ወደሚደነቅ ብርሃንህ ጠራሃን። ወደ ቅድስና ተራራ ሳብከን። ወደ ደመናው ወደ ክብር ውስጥ አስገባሃን። እረፍት ሆንከን፣ ሰላም ሆንከን፣ ደስታ ሆንከን፣ ተረጋጋን፣ አረፍን። በክንፎች ጥላ ውስጥ ተዘልለን ተቀመጠን። ያየ ሁሉ እንዳይገለን ምልክትን አኖርክብን። ያድናል ምልክትን አኖርክብን። ያገኘ ሁሉ እንዳይገለን ቃየልን ያገኘ ሁሉ እንዳይገለው ምልክትን ያኖርክበት አባትና አምላክ እግዚአብሔር ሆይ ምልክትን አኖርክብን። ምልክትህም የልጅህ ደም ሆነ። ምልክትህም የልጅህ ደም ሆነ። የሚያየን ሁሉ አይገለንም። ያገኘ ሁሉ አይበላንም። ያገኘ ሁሉ አይቆረጣጠመንም። የኛ የሆነው ነገር ሁሉ ለጥፋት አይሆንም። የወለድናቸው ልጆች ለጥፋት አይሆኑም፣ ለጥፋት አይወልዱም ተብሎ እንደተጻፈ ልጆቻችንም ብሩካን ናቸው፣ ዘር ትውልዳችን ብሩካን ናቸው። የእህቶቼ የወንድሞቼ እዚህ ያሉ ወገኖቼ በምድር ዙሪያ ያሉ የወንጌላውያን አማኞች ልጆቻችን ብሩካን ናቸው፣ ለጥፋት አይወልዱም፣ ዓለም አይበላቸውም። በሰይጣን ተታለው የሄዱትን ሁሉ ምርኮ ትመልሳለህ። እግዚአብሔር የሚያነቡ የቅዱሳን እህቶቼና ወንድሞቼን ጸሎትና ልመና ትሰማለህ። እንዴት አይነት ደግነህ አባዬ፣ እንዴት አይነት ደግነህ! ከሰጠኸኝ በቀር ከጥፋት ልጅ በቀር አንድም አላጠፋም ብለህ ያልክ ታማኝ ሆንክ ጌታ፣ ታማኝ ሆንክ እረኛ። ዝርክርክነት አንተ መንግስት ውስጥ አይገኝም። አንዳቸውንም
አቃተኝ፣ ደከመኝ፣ ሰለቸኝ፣ ለብዙ ዘመን ተሸከምኳችሁ። እንግዲህ ግማሹ አውሬ እየበላው ነው፣ ግማሹ ደግሞ የጠበኩትን ጠብቃለሁ የተረፈውን ይባርክልኝ ብለህ አትልም። ሁሉንም በአንድ ቅጽበት ምድር ልትጎበኝበት ባለ ብቃት ላይ ሆነ ሁሉን ትገዛለህ። መንግስት ተስማማን፣ ደስ አለን። ኢየሱስ ክርስቶስ ለዘላለም ስም ይባረክ። አባዬ የኔ አባት ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ፍጥረት ሁሉ እየሰማ ሰይጣን እየሰማ ቅዱሳን መላእክት እየሰሙ ስጋ ለባሽ እየሰማ እንዲህ እንላለን፣ አንተ የተፈራህና የተመሰገንህ በቅድስና የከበርህ በምስጋና ከፍ ከፍ ያልክ የአባቶቻችን አምላክ ከምድር እስከ አርያም ከፀሐይ መውጫ እስከ መጥለቂያው ድረስ ለዘላለም ቅዱስ ስምህ የተባረከ ይሁን። የተባረከ ይሁን የኔ አባት፣ የተባረከ ይሁን። ቴንኪው ጌታዬ፣ ቴንኪው ጌታዬ። የተባረከ እኮ ጌታ ነህ፣ የተባረከ ጌታ ነህ። እንባርካለን፣ ቅዱሱ ስምህን እንባርካለን። ነፍሴ ትባርካለች፣ አጥንቶቼ ይባርኳል፣ እህቶቼ ይባርኳል፣ ወንድሞቼ ይባርኳል። በአንተ የተረዳን፣ በአንተ የተደገፍን፣ በአንተ የታገዝን ሰዎች ነን። ኤልጊቦር በአንተ የታገዝን፣ በአንተ የተረዳን፣ በአንተ እግዚአብሔር የዘላለም አምላክ በክንፎች ጥላ ውስጥ በዘላለም ክንዶች ላይ ተንተርሰን ሌሊት ተኝተን ጠዋት እንነቃለን። እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃሁ እንዳለ ባሪያህ ስንቱን ሌሊት እየደገፍክ አነቃን። በአንተ ክንድ ላይ ባንተኛ በተኛንበት ሰይጣን ያጠፋን ነበር። አንተ ስለጠበቅከን በሰላም ወጥተን እንገባለን። አንተ ስለጠበቅከን ተኝተን እንነሳለን። አንተ ስለደገፍከን የዘመናችንን ቁጥር ስለበርክ ጌታዬ አለሽ። እንዲ አንቺ ሴትዮ ዛሬም አለህ፣ እንዲ አንተ ሰው ዛሬም ትሞታለህ እኮ ብለን ነበር፣ ትሞታለህ ብለን ነበር ብለውን ያሟረቱብን ሰዎች ሁሉ በፎቶአችን በዘመናችን ቁጥር በዘሮቻችን በልጆቻችን ላይ ሁሉ ያሟረቱ የክፋተኞች ጉባኤ፣ የአስማተኞች ጉባኤ እግዚአብሔር ቋንቋቸውን እየደበላለክ ጉባኤያቸውን እየበተንክ እርሱ የረድኤትህ ጋሻ የከፍተኛነትም ሰይፍ ነው፣ ጠላቶችም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ ተብሎ እንደተጻፈ የጠላትን ከፍታ እያስረገጥከን በድንቅ የምትመራን የአባቶቼ የሳሙኤል አምላክ እንዴት ድንቅ ነህ! እንዴት ድንቅ ነህ ጌታዬ! እንዴት ድንቅ ነህ! ረዳሃን፣ አገዝከን፣ አበላሃን፣ አጠጣሃን፣ ተሸከምከን፣ ክፉን ዘመን አሻገርከን። እግዚአብሔር ሆይ እስከ ዛሬ ድረስ የታመኑ ባንተ ነው። አቤኔዘር ሆነህልናል ጌታ ኢየሱስ። እግዚአብሔር እስከ ዛሬ ረድቶናል ተብሎ እንደተጻፈ አቤኔዘር ሆነህልኛል ጌታ ኢየሱስ እስከ ዛሬ። ለዘላለምም መታመኛችን፣ ለዘላለምም አቤኔዘራችን አንተና አንተ ብቻ ነህ። ካንተ ውጭ ማንንም አናቅም። የማንንም ስም አልጠራም። ታድናለች፣ ያድናሉ፣ ያድናል ብዬ የማንንም ስም አልጠራም። ቃል ለምድር ለሰማይ ቴንኬን አባት የምትሰበክ አንተ፣ የምትነገር አንተ፣ የሚተረክልህ አንተ፣ ቢነገርልህ የሚያምርልህ አንተ፣ የሚያምርብህም አንተ፣ ገናናው ኢየሱስ፣ ባለ ግርማው ኢየሱስ፣ በሞገስ የጠገብከው ኢየሱስ፣ ሞገሳሙ ኢየሱስ፣ ስምህ ኃይል አለው። ስምህ መድኃኒት ነው። አንተ ነህ። ክብር ለተፈራውና ለተመሰገነው ለቅዱሱ ስም ይሁን። እህቶቼና ወንድሞቼም በዓለም ዙሪያ ያሉትን ባርክ፣ ጸጋን አብዛለን። እንድንጸልይ፣ ስምህን እንድናመሰግን፣ ስምህን እንድንጠራ፣ ለስምህ ክብር ዕጣንን በስፍራ ሁሉ ያጥኑልኛል ብለህ እንዳልክ ጭስ አናጭስልህም። ከአንደበታችን የሚወጣ የከናፍርቶቻችን ፍሬ ምስጋና እንሰዋልሃለን። ምስጋና እንሰዋልሃለን። ምስጋና እንሰዋልሃለን። ቴንኪው አባዬ፣ ምስጋና እንሰዋልሃለን። ምስጋና የሚሰዋ እሱ ያከብረኛል፣ ማዳኔን የማሳይበት መንገድ በዚህ አለ ብለህ እንዳልክ አንተ በሰጠህን ጸጋ፣ አንተ በሰጠህን መንፈስ፣ አንተ በሰጠህን ዘመን ምስጋናን እንሰዋለን።
ቴንክ ዩ ጌታዬ። ይህንን ምስጢር ሳያዩ አያቶቻችንና ቅድመ አያቶቻችን ይሄ ለኛ የበራልን ወንጌል ሳያውቁ ዘር ትውልዴ ብዙዎች ወደ መቃብር ተከተቱ። በእናቴም በአባቴም በኩል ያሉ አያቶቼ ቅድመ አያቶቼም ቅምቅም አያቶቼ የሉ። ስማቸውን ብቻ ነው የማውቀው። አንዳንዶቹም በፎቶ እንኳን አላቃቸውም። አለፈ ያ ትውልድ። በዚህ ዘር ውስጥ ግን መተህ ኤርሚያስን ለመጀመሪያ ጊዜ አገኘኝ። ለመጀመሪያ ጊዜ በእኔ ቤት ውስጥ፣ በእኔ ዘር ትውልድ ውስጥ፣ በእናቴም በአባቴም ቤተሰብ ውስጥ እንዴት ብትወደኝ ነው ጌታ ኢየሱስ። አዳንከን። እህቴን አገኛት፣ ወንድሞቼን አገኘህ። እዚህ ያሉ እህቶቼና ወንድሞቼን አገኛቸው በየቤታቸው። ፍቅር ሲነገረን ይሁን ክልን ሲወራልን ልቤ አልቻለም። ጉባኤ ውስጥ ቁጭ ብዬ ሹሉዳዬ ሲነካ፣ የነፍሴ ሹሉዳ ስትነካ ታወቀ። የልቤ ብርታት ተሸነፈ። አይኖቼ በእንባ ተከደኑ። ቴንኬን አባት የዛን ቀን የነካኝን መንካት አረሳውም አባዬ። በምድር ዘመን በህይወቴ ዘመን እስካለው ድረስ አረሳውም። ከማረሳቸው ብዙ ትውስታዎች ብዙ ትዝታዎች አሉኝ። ያን ቀን ግን አረሳውም። እንኳንም እዛ ጉባኤ መካከል ሄድኩኝ፣ እንኳንም ኤግዚቢሽን ማዕከል ሄድኩኝ። ያንተ የዘላለም ቀጠሮ ስለነበረ ነው። እንኳንም ወሰድከኝ ወደዛ። ለኔ አጋጣሚ በሚመስል ግን ቴንኪው ጌታ። እንኳንም አገኘኝ። እንኳንም የዛን ቀን እግሮቼ ወደዛ እንዲሄዱ አደረክ። እንኳንም ረዳኝ አባቴ። እንኳንም አገዝከኝ እኔ ጌታ። ያችን ቀን አልጸጸትባትም። ከሕያዋን ጉባኤ እንድገናኝ አልጸጸትባትም። የዛን ቀን የተሰማኝ ልቤ ላይ የተሰማኝ መቃጠል ምን እንደሆነ ባላቅ አዲስ ነኝ። ግን ቴንኪው አባቴ። አገለግላለሁ በህይወት ዘመኔ ከእህቶቼና ከወንድሞቼ ጋር አንተን በንጹህ ልብ ከሚጠሩ ከሚወዱህ ጋር አጀንዳቸውና ዓላማቸው አንተ ከሆኑ እህቶቼና ወንድሞቼ ጋር እናገለግላለን። ቅዱስ ስምህን ከፍ አድርገን እንጠራለን። ለስምህን እንዘምራለን። በፊትህ እንጸልያለን። ስምህን እንባርካለን። ቅዱስ ስምህን ጠርተን የክፋተኞችን ጉባኤ ሐሳባቸው እንዲመክን ሐሳባቸው እንዲፈርስ እነሱ ግን በፍቅር እንዲሸነፉ እግዚአብሔር ሆይ የጠላትን የአጋንንትን መንጋ ደግሞ የበላቴናውን የልጅህን የኢየሱስ ክርስቶስ ቅዱስ ስም ጠርተን እግዚአብሔር ሆይ የባዕድን ጭፍሮች እናባራለን። ክብር ለገናናው ለስም ይሁን። ሰባሪው እግዚአብሔር ከፊት ለፊታችን ስለወጣህ እየሰበርን ሁላችን እናልፋለን። ምክንያቱም ቀዳሚ የሆንከው ኢየሱስ ከፊት ለፊታችን አንተ ነህና ካንተ የተነሳ ብርቶች ነን፣ ኃያላን ነን። ሰውነቱ ሲታይ ደካማና የተናቀ ነው ይላሉ እንዳለ ባሪያ ጳውሎስ። አዎ በብዙ ነገር ስንታይ የደከምን የተናቀን እንመስላለን በሰዎች ዘንድ። እህቶቼ ሲታዩ በጸሎት ግን ኃይለኞች ነን። የባዕድን ጭፍራ እንድናባር ኢየሱስ ብለን ስምህን ጠርተን የአጋንንትን መንጋ በላይ በሰማይ በታች በምድር በቀትር የሚሄድ ጋኔን በሌሊት የሚሄድ ክፉ ነገር ወደኛ እንዳይቀርብ ኢየሱስ ብለን ስምህን ስንጠራ ኃያልና ገናናው ስምህ የጠላትን ከበባ ሲበትነው ከወይንና ከበለስ ቅጠላቸው በንፋስ እንደሚረግፍ የክፋት መንፈሳውያን ሰራዊት ከአየር ላይ ከከፍታቸው ላይ እንደ ቅጠል ሲረግፉ እያሳየን በድንቅ መርተናል። አባዬ። በጦርነት ኃይለኞች እንዲሆኑ የባዕድን ጭፍሮች እንዲያባሩ ለነ ጌዴዎን፣ ለነ ባራቅ፣ ለነ ሳምሶን፣ ለነ ዮፍታሄ መንፈስህን በእነሱ ላይ ያኖርክ እግዚአብሔር ሆይ ዛሬም ደግሞ ስጋ ለባሽን እንድናባረር ሳይሆን በስጋ ለባሽ ላይ ተደብቆ የሚሰራውን በሃይማኖት ቤት አድፍጦ የሚሰራውን
ትውልድ ባንተ በማመን የዘላለም ሕይወት እንዳያገኝ ወደ አንተ እንዳይቀርብ ወደ አንተ እንዳይመጣ አንተን እንዳይወድ ያንተ የሆነውን ነገር ሰምቶ ጆሮውን ከፍቶ እንዳይሰማ የሚከላከልን የባዕድን ጭፍራ የአጋንንትን መንጋ በልጅ በክርስቶስ ኢየሱስ የስም ስልጣን ስምህን ጠርተን ስንገስጽ እግዚአብሔር ሆይ ወንድሞቻችንና እህቶቻችን ገብተው የሚከራከሩን ሰዎች ሁሉ ጭምር ሳይቀር እግዚአብሔር ሆይ የያዟቸው እርኩሳን መናፍስት እየጮሁ የሚወጡበት ዘመን ስላለ እጅግ አድርጌ አመሰግናለሁ። ቴንኪው አባዬ። ለክፋት መጥተው ሊያወሩን መጥተው እነሱ ምናምንተ የሆነ ነገር ሊያወሩን መጥተው እኛ ቅዱስ ስምህን ይዘን አንተን በትውልድ መካከል ለማሳየት መጥተን እነሱ ከኛ አይበልጡ። በእነሱ ውስጥ ካለው ይልቅ በእኛ ውስጥ ያለው ኃይለኛና ብርቱ ነው። አንተም የእግዚአብሔር ልጅ ነህ። ለእህቶቼና ለወንድሞቼ ጸጋን አብዛልን፣ አቅም ጉልበትን ስጠን፣ ብርታትን ስጠን፣ አስተምረን፣ የቀናውን መንገድ አሳየን። ፍቃድህ በሰማይ እንደሆነች እንዲሁም በእኛ ላይ ትሁን፣ እንዲሁም በልጆቻችን ላይ ትሁን፣ እንዲሁም በምንኖርበት ምድር በክርስቶስ ቤተክርስቲያን ላይ ትሁን። ቴንኪውን አባት፣ መንፈስህን ሙላን ጌታ ሆይ። ሌሊት ቀስቅሰን፣ በተኛንበት መጥቶ የሚቀሰቅሰው ያ ድምፅህ ለጸሎት ይቀስቅሰን። ራእዮችና ህልሞችን መገለጦች ድምፆችን አብዛለን። ህዝብ በሞገስ የጠገበ ነውና አሁንም ካንተ ዘንድ የልመናን ሞገስና የልመናን መንፈስ በላያችን ላይ እግዚአብሔር ሆይ አብዛለን። መልካሚቱ እጅ ለመልካም በእኛ ላይ ትሆን፣ ቀኝህና የፊትህ ብርሃን ይምራን። አሁን ቴንኪው ጌታዬ፣ ለዘላለም ስም ይባረክ። በክርስቶስ ኢየሱስ ኃይለኛና ድንቅ ስም ጸለይን፣ አሜን። ተባረኩ እህቶቼና ወንድሞቼ፣ በጌታ ቤት በርቱ፣ ጽኑ። ቴንኪው ጌታዬ። ውስጤ በጣም ዘለለብኝ በደስታ። ቴንኪው የኔ አባት የእግዚአብሔር ልጅ፣ ቴንኪው ጌታዬ ኢየሱስ ክርስቶስ። ሕያው እኮ ነው ስምህ፣ ሕያው እኮ ነው፣ ዛሬም ሕያው ነው። ዝም ብሎ እንደ ጅረት ይፈሳል። ከእግዚአብሔር የተቀበልነው የእውነት መንፈስ፣ የጽድቅ መንፈስ፣ የቅድስና መንፈስ። ቴንኪ አባቴ። ተባረኩ፣ ተባረኩ፣ ተባረኩ። የአባቶች አምላክ ባርኳችኋል። አሁንም ለበረከቱ ነው። የጌታ ጸጋና ሰላም ከሁላችሁ ጋር ይሁን። ሰላሙን ወገኖቼ